በዛሬው ዕለት የ109ኛ ኮር 99ኛ ክፍለ ጦር የደጋዳሞት ሻለቃ ታላቅ ድል ተጎናጸፈ። በሆስፒታል ሲያጣጥሩ የነበሩ 10 ተጨማሪ ነፍሶች ወደ ሲኦል ተጉዘዋል። በዛሬው ዕለት መራዊ ከተማ ላይ የባንዳዎች ፊት አውራሪ አረጋ ከበደ የተመራው ልዑክ በመራዊ ሕዝብ ፊት ተዋረደ። አረመኔው አሸባሪ ዘር አጥፊ የወንብድና ሰራዊት በገነት አቦ ከተማ 2 የአማራ አባላቱን ረሸነ። ይህ ጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከዛሬ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታወቀ። የሁለት ወረዳ አመራሮች ላይ ጥቃት ተፈጸመ። በጥቃቱ አጃቢዎቻቸው ሲገደሉ አመራሮቹ ክፉኛ ቆስለዋል። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ገለጸ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። ነው ወደ መረጃችን ገባን። በዛሬው ዕለት የ109ኛ ኮር 99ኛ ክፍለ ጦር የደጋዳሞት ሻለቃ ታላቅ ድልን ተጎናጸፈ። በኮሩ ዘመቻ መምሪያ ኃላፊ በሆነው በኮማንዶ 10 አለቃ ንብረት ደሴና በክፍለ ጦሩ ዘመቻ መምሪያ ኃላፊ በሆነው በሻለቃ አባይነህ እየተመራ ወደ ግንባር እየተመመው የደጋዳሞት ሻለቃ የብርሃኑ ጅላ የእጅ ጓንት የሆነው መከላከያና የዘመኑ ተረፈ ይሁዳዎች የሆኑት ሚኒሻዎች መሽገውበት የነበረውን ቅዳሜ ገበያን ተቆጣጥረውት ውለዋል። ድልን መጎናጸፍ የዘወትር ስራው የሆነው ይህ ሻለቃ ዛሬም የህዝብ አዎንታዊ ወኔ ቀስቃሽ የሆነ ድልን እነሆ ብሎና በጥበብ መምራትን ከአባታቸው ከጀነራል ዝናቡ የወረሱት 10 አለቃ ንብረት ደሴና በሻለቃ አባይነት በጥበብ ተራምደው የጥበብን ውጤት አሳይተውናል። ከዚህ ጋር ተያይዞ የፋኖን ክንድ መፈርጠሙንና የአገዛዙን የዥዋዥዌ ጉዞውን የተገነዘቡ የአባይ ተጻምሮት ተባይ የነበረው መከላከያ እየካደ ፋኖን እየተቀላቀለ ነው። ለዚህም ማሳያ በቀን 15 ፈረስ ቤት ከተማ ላይ ተወሽቆ ከነበረው የመከላከያ ሰራዊት ውስጥ 2 መሰረታዊ ወታደሮች ሁለቱም እያንዳንዳቸው ጥቁር ክላሽ በመያዝ ወጥተው የደጋዳሞትን ሻለቃ ተቀላቅለዋል። አድነው ነዮ የተባለ መሰረታዊ ወታደር 1 ጥቁር ክላሽና 91 ጥይት በመያዝ ንግሩ ደመቀ የተባለው መሰረታዊ ወታደር 1 ጥቁር ክላሽና 110 ጥይት ይዘው በመውጣት ፋኖን የተቀላቀሉ ሲሆን ሁለቱም አንደኛ ሬጅመንት 3ኛ ሻምበል እንደነበሩ ገልጸዋል። በሆስፒታል ሲያጣጥሩ የነበሩ 10 ተጨማሪ ነፍሶች ወደ ሲኦል ተጉዘዋል። የአካፋና ዶማ ገበያ በደራበት ሉማሜ አስለቃሽ ኮሚቴው ለ27 ሰዓት ስራ አለመፍታቱ ታውቋል። ከደብረ ማርቆስ አምበር ሉማሜ ከባድ ቁስለኛ ሆስፒታል ሲያስገባ የነበረው የከፋኝና ገናዥ ኮሚቴውም ቀኑን ሙሉ አስከሬን ሲያድል መዋሉን አረጋግጠናል። እጅግ የተዋጣለት አስደናቂ ጀብድ በመስራት በጃማ ከተማ ጠላትን አመድ ያለብሱ 206ኛ ኮር በዛሬው ውሎ ተጨማሪ ተጋድሎውን አጠናክሮ የቀጠለ ሲሆን የአረመኔው ሰራዊት ወረፋ ጠብቀው የሚጨረሱ ከባድ ቁስለኞችን ያሟሟተ መቃብር ቁፍረውን በሉማሜ ከተማ አጠናክሮ ቀጥሏል። ድንፋታው ስርዓት በትናንትናው ዕለት በደረሰበት ከፍተኛ ጥቃት ከ45 በላይ ሰራዊት መደምሰሳቸው የሚታወስ ሲሆን በሕክምና ተቋማት ገብተው ሲያጣጥሩ የነበሩ 10 ነፍሶች ጉዟቸውን ወደ ሲኦል በማድረጋቸው ምክንያት የሟቾች ቁጥር 55 ደርሷል። ከዚህ ጋር በተያያዘ የሟቾች ቁጥር ማሻቀቡ የማይቀር መሆኑን የሚያመላክት ተጨማሪ መረጃ አግኝተናል። በደብረ ማርቆስና ሉማሜ ሆስፒታል ሪፈር ተብለው በሞት አፋፍ ላይ የሚገኙት ልጅ አባይ ሞላ፣ በድሉ አማረ፣ መኩሪያው የሽጥላ፣ ማሬ መላክ፣ ምስየ ወንድምነህ፣ ይፍረደው ካሳ ወደ ሲኦል ይጓዛሉ ተብለው በጉት የሚጠበቁ ባንዳዎች ናቸው። ሲሳይ ዳምጤ፣ ምስየን ላይ፣ አምባው ጋሻው፣ ጥላሁን ሻምበል፣ ከፈላ አያሌው፣ ውባሸት ኃይሉ አያሌው፣ ሙሉ ዓለም ይትባረክ ሰው ቢሆን በዛሬው ዕለት በድኑ ሆነው ከየሆስፒታል በወረፋ የወጡ ሲሆን አንዳንዶቹ በዚህ ሰዓት እየተከፈኑ ይገኛሉ። ያረጋ ከበደ ስብሰባ በመራዊ ከሽፏል። በዛሬው ዕለት መራዊ ከተማ ላይ የባንዳዎች ፊት አውራሪ አረጋ ከበደ የተመራው ልዑክ በመራዊ ህዝብ ፊት ተዋረደ። የመራዊ ህዝብ ያረጋ ከበደ ልዑክ በአዳራሽ ተገኝቶ አቀባበል እንዲያደርግና የአማራን ህዝብ ትግል ጠልፎ የሚጥል ሐሳብ እንዲሰነዝሩ ካገዛዙ ጥሪ ቢደረግም ሜጨኞቹ ግን አንድም የብልጽግና አመራር ለመቀበል ዝግጁ አይደለንም፣ እኛ የአማራ ህዝብ ትግል ቆስቋሽም ታጋይም ነን በማለት በራቸውን ዘግተዋል። በዚህ የተበሳጨው ያገዛዙ ወንበር ጠባቂ ቡድን ቤት ለቤት እየዞረ ወደ ስብሰባው እንዲገቡ ለማስገደድ ሙከራ ያደረገ ቢሆንም የመጨረሻ ያለውን ኃይል በማሰባሰብ ከባህር ዳር ደብረ ማርቆስ በህዝብ ማመላለሻ ትራንስፖርት ተሳፍረው የሚንቀሳቀሱ ተሳፋሪዎችን በማስገደድ ተሳፋሪዎች የመራዊ ከተማ ነዋሪ መስለው እንዲሰበሰቡ ለማድረግ ቢሞክርም የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ102ኛ ኮር 22ኛ ክፍለ ጦር በኮሎኔል ታደሰ ሙሉነህ ሻለቃ ኤፋሳና አማሬት ጎዳሃ ቀጠና በማካለል መራዊ ከተማ ላይ በሞርተርና በዲሽቃ የታገዘ ውጊያ በማድረግ ስብሰባው እንዲከሸፍ ተደርጓል። በዚህም እቅዱ የተከሸፈበት ቡድን ያገኘውን
የሆነ ሁሉ በኃይል በዱላና ሰደፍ እየደበደበ የጤና መድን ክፈሉ እናንተም የጨኞች የጽንፈኛው ቀንደኛ ደጋፊ ናችሁ በማለት በተለይ ሴቶችን እያንገላታ እንደነበር ለማረጋገጥ ችለናል። የዛሬው ድል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የመዋቅር ማሻሻያና ጦሩን በኮር የማደራጀት ስራ ሰርተን ባጠናቀቅንበት ማግስት የስርዓቱ አገልጋዮች ሜጫ ላይ የተደራጀ የፋኖ አወቃቀር በተለይም በቀድሞ አጠራሩ የኮሎኔል ታደሰ ሙሉነህ ብርጌድ የሚባለውን ኃይል ሙሉ በሙሉ ደምስሰን በትነነዋል ብለው የተለመደ የተፈበረከ ዜናቸውን ከመስራታቸው ማግስት መራዊ ላይ ገብተው እያረጋ ከበደን ስብሰባ መበተንና ጠላትን ሙትና ቁስለኛ ማድረጋችን ልዩ አድርገዋል። መረጃውን ያደረሰን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ የደሜ ነው። አረመኔው አሸባሪ ዘር አጥፊው የውንብድና ሰራዊት በገነት አቦ ከተማ 2 የአማራ አባላቱን ረሸነ። በአፋብኃ 102ኛ ኮር የ33ኛ ክፍለ ጦር በሚያስተዳድረው ቀጠና በገነት አቦ ከተማ የመሸገው አረመኔው አሸባሪ ዘር አጥፊ የውንብድና ሰራዊት በገነት አቦ ከተማ 2 የአማራ አባላቱን በግፍ ረሽኗል። አገዛዙ እነዚህን 2 አባላት በአደባባይ ረሽነው ከርታችሁ ፋኖን ልትቀላቀሉ አስባችኋል በሚል ምክንያት መሆኑን የውስጥ የመረጃ ምንጮቻችን ያሳወቁ ቢሆንም ለማህበረሰቡ ግን በአስገድዶ መድፈርና በዝርፊያ ወንጀል የተገኘባቸው ናቸው በማለት ለማስተባበል ሞክረዋል። በሟቾች ሬንጀር ደፋሪና ዘራፊ የሚል ጽሑፍ ጽፈው ማንም እንዳያነሳቸው በመከልከል አስክሬናቸው በአደባባይ ውሏል። በመጨረሻም በአካባቢው ቅን የሀገር ሽማግሌዎች ተማጽኖ እምነታቸውን ግምት ውስጥ ያስገባ ስርዓተ ቀብር ሊፈጸምላቸው ችሏል። የ2 ወረዳ አመራሮች ላይ ጥቃት ተፈጸመ። በጥቃቱ አጃቢዎቻቸው ሲገደሉ አመራሮቹ ክፉኛ ቆስለዋል። ከትናንት በስቲያ የገነት የከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸው ዛሬ ከጤና ተቋም ከተገኘ ምንጭ ማረጋገጥ ተችሏል። ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ክፍለ ጦር ወደ ውጋግዲና መካነ ሰላም አቅጣጫ ሲጓዙ በነበሩ የወረዳ አመራሮች ላይ ከትናንት በስቲያ ጥቃት መፈጸሙን ተከትሎ በርካታ ጠላት ተመቷል። የቦረና ወረዳ አስተዳዳሪ አቶ ገበየው በቀለ ጭንቅላቱ ላይ ክፉኛ መቁሰሉ የታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለምነው ስዩም ጭምር ወገቡ ላይ ከባድ ጉዳት እንዳስተናገደ ተረጋግጧል። የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ አብዱራህማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ ችሏል። ከዚህም በተጨማሪ የወግዲ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛውም መቁሰሉ ታውቋል ሲል ክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን ለሚኒሊክ ዕዝ በላከው ሪፖርት ገልጿል። በኮሎኔል ጠጁ ሙላቴ የሚመራ የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር እና አድማ ብተና ከሰላም አስከባሪዎች ጋር በመሆን የእጀባ ስራ ሰራለው ብሎ ዙሪያውን ቢያንዣብብ እንኳን የወረዳው አመራሮችን ሊያተርፍ ራሱ የጥይት ራት ሆኗል። የሳጅን አደማሊ ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ ፋኖች በአንድ ሳምንት ውስጥ ብቻ 33 የጠላት ኃይል ያቆሰሉ ሲሆን 13 ጠላት ደምስሰዋል። በሰሞኑ ውጊያ ተተኳሽና የነፍስ ወከፍ መሳሪያ ወደ ፋኖ ገቢ ሆኗል። የሳጅን አደም አሊ አባናዶ ክፍለ ጦር አዛዥ አርበኛ አለሊ ተሰማ የወረዳው አመራር መምታት ኮሎኔል ከመደምሰስ ጋር እኩል ነው፣ ምክንያቱም ዋና አስገዳዮቻችን የወረዳ አመራሮች ናቸው ያለ ሲሆን በአመራሮቹ ላይ የምንወስደው እርምጃ ወደፊትም የሚቀጥል ይሆናል ብለዋል። የጋምቤላ ክልላዊ መንግስት ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከዛሬ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ላልተወሰነ ጊዜ መጣሉን አስታወቀ። የክልሉ መንግስት ዛሬ ምሽት 11 ሰዓት ተኩል ገደማ ባወጣው መግለጫ ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊ ወቅት እንዳይንቀሳቀሱ ከልክለዋል። ከጸጥታ አካላት ውጭ በማናቸውም ቦታ ጦር መሳሪያ ይዞ መንቀሳቀስ ክልክል መሆኑን የክልሉ መንግስት አስታውቋል። የክልሉ መንግስት የሰዓት እላፊ ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢታንግ ወረዳዎች ከህዳር 28 ጀምሮ በተከሰቱ ግጭቶችና የጸጥታ መደፍረስ ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱ ተከትሎ ነው። በክልሉ ግጭት የተቀሰቀሰው የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጁሉ በታጠቀ ግለሰብ ከተገደሉ በኋላ ነበር። የክልሉ መንግስት በግጭቱ እስካሁን የስንት ሰዎች ህይወት እንዳለፈና ግጭቱ ጋር በተያያዘ ስንት ተጠርጣሪዎች በቁጥጥር ስር እንደዋለ ይህ ዘገባ እስከተጠናከረበት ሰዓት ድረስ ይፋ አልተደረገም። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ገለጸ። የፓርቲው ሊቀመንበር ኢብራሂም ሃሩን ይህን የተናገሩት ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ዋዜማ ላቀረበችው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለም ተናግረዋል። የፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና የኤርትራ መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር ማቀላቀል እንዳልሆነም ኢብራሂም ገልጸዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝቦች ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልና የመቀጠልን ጉዳይ በሂደት እንደሚያው ገልጿል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ
ዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ